እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ማንቸስተር ሲቲን ጉዳይ እንመልከት። ትናንትና እንግዲህ ጨዋታውን ማሸነፍ ችሏል። ራያን ሼርኪ በጣም ጥሩ የነበረበት ምሽት ነበር። አስደናቂ ግብ አስቆጥሯል። እናንሳኝ ጉዳይ ራያን ሼርኪ ትላንትና የመጀመሪያው ጎሉ በጣም አስደናቂ ነበር። ያላያችሁት ሰዎች እንድታዩት ትጋብዛላችሁ። በግራ እግሩ በዲው አካባቢ ነው ሚካኤል ዳምስጋርድን በቀላሉ እነሱ እንደሚሉት ኤፈርትሊ ካለፈው በኋላ በቀኝ እግሩ ደግሞ በጣም የሚገርም ጎል ነው ያስቆጠረው። እስከዛ ድረስ ማንቸስተር ሲቲ ከፍተኛ የፖሴሽን የሜዳ ስፍራ ብልጫ ነበረው። ግን ሁለቱ አሰልጣኞች ኬዝ አንድሪውስ እና ፔፕ ጓርዲዮላ የ6ና የ7 ተጫዋቾች ሮቴሽን ነው ያደረጉት። በሳምንቱ መጨረሻ ለሚደረጉት የፕሪሚየር ሊግ ጨዋታዎች ከፍ ያለ ግምት እንደሚሰጡ በከፍተኛ ሮቴሽናቸው ምክንያት ከዚህ ውድድር የመውጣት ስጋት እንኳ ቢኖር ግን ለፕሪሚየር ሊግ ጨዋታ በሰጡት ከፍተኛ ትኩረት ምክንያት ብዙ ተጫዋቾች አፈራርቀዋል። ስለዚህ እንዲህ አይነት ሮቴሽን ሲኖር ብዙ ጊዜ እንደምናነሳው የተዋሃደ ቡድን ለማየት ያስቸግራል፣ የተዋጣለት እግር ኳስ ለማየት ያስቸግራል። እንዲያውም ለብሬንፎርድ ደግሞ ብሬንፎርድ 6 ለውጥ ካደረገ ከሲቲ 8ም ለውጥ በላይ ነው። የስኳዱ ጥራት የተለያየ ስለሆነ የሚያስገባቸው ተጫዋቾች ሲቲ እንደሚያጫውታቸው አይነት ተጫዋቾች ጥራት ስለማይሆን እና እስከዛ ጎል ድረስ ማንቸስተር ሲቲ በጨዋታው ላይ እንዳልኩት የሜዳ ስፍራን ብልጫ ቢኖረው እና እድለኛ ሆነ እንጂ አቡኮድር ኩዣኖቭ ኬቨን በቫር ቢኖር ኖሮ ቫር ያው ጥቅም ላይ ይዋል አልነበረም እስካሁን ድረስ። ምናልባት ሴሚፋይናል ላይ ጥቅም ላይ ይውላል፣ ግን እስካሁን ድረስ አልነበረም። ሲቲ በ10 ተጫዋች ጨዋታው ሊገፋው ይችል ነበር ጓርዲዮላ ባይስማማበትም። ትላንትና ጨዋታው ካለቀ በኋላ ሁለቱ አሰልጣኞች ዘለግ ላለ ጊዜ ሲነጋገሩ አየናቸውና በኋላ ከጨዋታው በኋላ በሰጡት አስተያየት ላይ ነው መሰለኝ ፍንጩን ያገኘ ነው። ሁለቱም አሰልጣኞች ዛሬ ጠዋት ሻይ ሳይጠጡ አይቀሩም አብረው ወይ ቡና። ምክንያቱም ብሬንፎርድ በማንቸስተር ሲቲ ፋሲሊቲ ውስጥ ነው ልምምድ የሚሰራው ዛሬ እና ጠዋት አገኘዋለሁ እያለ ነበር። ኬስ አንድሪውስም ተመሳሳይ ነገር እያለ ነበር። ፔፕ ብዙ የተስማማበት አልመሰለኝም። ከጎሉ በጣም ሩቅ ነው በሚል ነው አርቢትሩ የቢጫ ካርድ ያሳዩት። ኬቨን ሻደ ላይ የተሰራው ጥፋት ግን ምናልባት በቪአር በቀይ ካርድ ሊያስወጣ ይችል ነበር የሚል ግምት አለኝ። ግን ራያን ሼርኪ ከዛ በኋላ ጎሉን አስቆጠረው። ሼርኪ አስደናቂ ተጫዋች ነው። ትንሽ ማውራት የፈለግኩት እንዲያውም ስለሱ ነው። ዛሬ የሲቲ ማሸነፍ የምንጠብቀው ስለነበር ብሬንፎርድ አንዳንድ ጊዜ አስቸጋሪ ቡድን ሊሆን እንደሚችል ብንገምትም ግን የራያን ሼርኪ ነገር ታስታውሻለች። ክረምት ላይ ሊቨርፑል 116 ሚሊዮን ፓውንድ ከፍሎ ፍሎሪያን ቪርትዝን አስፈረመ። ማንቸስተር ሲቲ በ30 ሚሊዮን ፓውንድ ራያን ሼርኪን አመጣ እና ሲቲ መጀመሪያ የፍሎሪያን ቪርትዝ ፈላጊ ነበር እንደሚታወቀው። በተለያዩ ምክንያቶች ዝውውሩ ላይ አልገፋበትም። አሁን ሁለቱ ተጫዋቾች በአንፊልድና በኤቲሃድ ምን አይነት የእግር ኳስ ህይወት እንደሚኖራቸው ከዚህ በኋላ አናውቅም። እስካሁን ያለውን ግን እናውቃለን። እና እስካሁን ባለው በ4 እጥፍ ባነሰ ገንዘብ የተገዛው ተጫዋች በ4 እጥፍ የበለጠ አገልግሎት እየሰጠ ያለ ይመስለኛል። ራያን ሼርኪ ልክ እንደዚሁ ነው። እንደ አጋጣሚ ሆኖ ከ15-16 ዓመቱ ጀምሮ ማቀው ተጫዋች ነው። ስለዚህ የሼርኪ ጥሩ ተጫዋችነት ለብዙ ሰው እንግዳ እንደሚሆነው ለእኔ ብዙ እንግዳ ይሆነ። የፈረንሳይ እግር ኳስ ረጅም ጊዜ ይከታተል ስለነበር በስራዬ ምክንያት ብዙ ሪሰርች ለማድረግ እድል ስለነበረኝ ራያን ሼርኪን ገና ከ15 ዓመቱ ጀምሮ እየመጣ ያለ ኮከብ ተደርጎ ይቆጠር ስለነበር እንዲያው ባይረፍድ ሁልጊዜ ማስደናቂ ተጫዋች የሆኑ ጉዳይ ጥያቄ ተነስቶበት አያውቅም። ሁልጊዜም የቅርብ ጊዜ እኮ የዛሬ 2 ዓመት ጃንዋሪ ላይ ፓሪስ ሳን ጀርማን ላይ ያስፈረመው ጫፍ ላይ ደርሶ ነበር። የፖቴንሻል ጥያቄ ተነስቶበት የሚያውቁ ተጫዋች አይደለም። ችግሩ የኮንሲስተንሲ፣ የዲስፕሊን፣ የቦታ ዲስፕሊን ጉዳይ ነው። ትላንትናም ይሄው ጉዳይ ተነስቷል። ምክንያቱም ጨዋታው ካለቀ በኋላ ጎሉ በጣም አስደናቂ ነው፣ የመጨረሻ 30 ሜትር ላይ ልዩ ተጫዋች ነው፣ ልዩ ቪዥን፣ ልዩ ኳሊቲ ያለው ተጫዋች ነው አለና ከዛ ጎል በኋላ ግን ጥሩ አልተጫወተም። በተለይ በመከላከል
የሚል አስተያየት ሰጥቷል። ይሄ ሁሌ የሚነሳበት አስተያየት ነው። ፔፕ ያነሳው አስተያየት አይደለም፣ የቅንጦት ተጫዋች ነው። ባለፈው በራቦና በዛ የሰንደርላንድ ጨዋታ ላይ ያንን አሲስት ካደረገ በኋላም እኮ ሁላችንም በግርምት አፋችን እንደያዝንበት አይነት እንደተደነቅንበት አልነበረም የፔፕ ሪያክሽን። ክሮስ ጥሩ ክሮስ ነው፣ ግን እኔ ሲምፕል ነገር የሚያደርግ ተጫዋች ነው ወደዋል። ለምሳሌ ሜሲ አንድም ጊዜ በራቦና ክሮስ ሲሞክር አይቼ አላቅም፣ እኔ ሲምፕሊሲቲ እወዳለሁ የሚል አስተያየት ሰጠ። ሌላ ሰው ዋው ምን አይነት ጉድ ምን አይነት ራሱ ጎል ያስቆጠረው ፊል ፎደን ሳይቀር እንደዛ ሲል ፔፕ ምናልባት ተረጋጋ ለማለትም ሊሆን ይችላል፣ በሚሰጠው ሃይፕ በዛ ወጀብ እንዳይወሰድ ሊሆን ይችላል። ግን እንደ ክህሎት ግን በጣም አስደናቂ ተጫዋች ነው። እኔ ኳስ በነካ ቁጥር እግሩ ላይ ኳስ ያምርበታል። የቀኝ እግር ተጫዋች ይሁን የግራ እግር ተጫዋች አላቅም፣ አሁን ድረስ አላቅም። የሁለት እግር ተጫዋች ነው፣ ደንበኛ የሁለት እግር ተጫዋች ነው። እንዲሁም አንድ ስታት ልንገርሽ፣ ልክ እንደ ዴምቤሌ ማለት ነው። ኦስማን ዴምቤሌ አንድ ጊዜ የትኛው ነው ጠንካራ እግር ሲሉት የቀኝ እግር ተጫዋች ነኝ አለ። ግን እኮ ሪጎሬ የምትመታው በግራ እግር ነው። በግራ እግሬ ነው አሪፍ የምመታው ይላል። ደግሞ ራሱ ግራ ይገባዋል። የሁለት እግር ተጫዋች ነው የቀኝ እግር ተጫዋች የግራ እግር ተጫዋች። ራያን ሼርኪ ፓሶቹን፣ ክሮሶቹን፣ ሹቶቹን፣ ክሊራንሶቹን ብቻ ወስደሽ 56% የሚሆነውን በግራ እግሩ ነው የሚያደርገው፣ 44% ገደማ የሚሆነው በቀኝ እግሩ ነው የሚያደርገው። በጣም የተመጣጠነ የሁለት እግር ተጫዋች ነው። አምቢዴክስትሪሲቲ አምቢፔታሊቲ የሚሉት ነገር ማለት የሁለት እግር ተጫዋች ነው። ሚኬል ዳምስጋርድን ሲያልፈው በግራ እግሩ ነው ያለፈው፣ ወደ ጎል ሲመታው በቀኝ እግሩ ነው የመታው። እንደዛ ነው። ይሄ ደግሞ ምን ያደርጋል? የአንግል ባያዝ የሚባል ነገር አለ። በጣም የግራ እግር ተጫዋች ከሆንሽ የሆነ አይነት ሩጫ ያለሽ፣ ለምሳሌ በቀኝ በኩል የምትጫወሺ ከሆነ ሁልጊዜ ዲያጎናል የምትሆኝ፣ በቀኝ እግርሽ ክሮስ የማድረግ ችሎታ ከሌለሽ በስተቀር ለምሳሌ ሳካ አንድ በጣም እያሻሻለ ያለው ነገር በቀኝ እግሩም ክሮስ ያደርጋል፣ በቀኝ እግሩም ሹት ያደርጋል። ስለዚህ አንግል ባያዝ የለበትም። ግን አንዳንድ ተጫዋቾች በጣም የግራ እግር የሆኑ ተጫዋቾች ይተነበያሉ። ስለዚህ አንግል የሚያደሉበት አንግል አለ ማለት የአንግል ባያዝ ይባላል እሱ። ይሄኛው እንደዚህ አይነት የአንግል ባያዝ የለበትም። ምክንያቱም አታቂም ይይዛል። ሼርኪ በውጭ በኩልም ሊሄድ ይችላል፣ ድሪብል አድርጎሽ ወደ ውስጥም ሊገባ ይችላል። በሁለቱም እግሩ መጫወት ስለሚችል ሁለቱንም ማድረግ ይችላል። ስለዚህ ለተጋጣሚ ቡድን እሱን ለሚጋፈጠው ተጫዋች መተንበይ በጣም ያስቸግራል፣ ወዴቱም አንግል ሊሄድ ስለሚችል። ጥሩ አሰልጣኝ ያገኘው። ፍርሃት የነበረው እንደ ግሪሊሽ እንዳይሆን። ግሪሊሽ ለቅድም ስለ ብሩኖ ስናነሳ እንደነበረው በሲቲ ታሪካዊ ሲዝን ውስጥ ጠቃሚ ተጫዋች ነበር። በታክቲካዊ ምክንያቶች ጠቃሚ ተጫዋች ነበር። ግን እንደ ክህሎት ግን ግሪሊሽ ያደረጉት ተሰጥኦዎች ግን በፔፕ ብቻ ሳይሆን በዘመኑ ባለው የቁጥጥር እግር ኳስ የተነሳ አላየነውም በደንብ እንላለን። ብዙ ጊዜ ኦፍ ደ ከፍ ተጫዋች ነው፣ የፍሌር ተጫዋች ነው፣ ፈጣሪ ነው፣ አብዶኛ ነው፣ አስደናቂ ጎሎች ያስቆጥራል፣ ብዙ ሪስክ ይወስዳል፣ በኋላ የቁጥጥር ተጫዋች ሆነ እንላለን። ቢያንስ እስካሁን ድረስ ግን ፔፕ አንዳንድ አስተያየቶች የሚሰጥበት ቢሆንም ግን በጣም የተዋጣለት ክህሎቱን ለማሳየት የሚያስችል ምናልባት ፔፕ ራሱ ሉዝ እየሆነ ስለመጣ ሊሆን ይችላል። እንደው እንደ ድሮ የግድ ፖዚሽናል ፕሌይ ላይ ብቻ ትኩረት ስለማይሰጥ ሊሆን ይችላል። አሁን በደንብ ችሎታውን ሲያሳይ ያለው ፍሊኮቹን ይሞክራቸው፣ በነጻነት የሚጫወት ልትገድቢው የማይገባት አይነት ተጫዋች ይመስለኛል። ራያን ሼርኪ ተሰርቶ ያለቀ ተጫዋች አይደለም፣ እያንዳንዱ ጨዋታ የሚጀምር ተጫዋች አይደለም። ግን ከዚህ ጨዋታ በፊት 4 ተከታታይ ፕሪሚየር ሊግ ጨዋታዎች ላይ አሲስት አድርጓል። ስለዚህ ቄንጥ ብቻ አይደለም ውጤትም ያለው ተጫዋች ነው። እንዲያውም አንድ ስታት ሳይ በፕሪሚየር ሊግ በዚህ ውድድር ዘመን አዳዲስ ከመጡት ፈራሚዎች ከሁሉም ማለት ነው አዳዲስ ከመጡት ተጫዋቾች ሁሉ የእሱን ያህል ከፍተኛ የጎል አስተዋጽኦ ያደረገ ተጫዋች የለም። 11 ቀጥተኛ የጎል ተሳትፎ አድርጓል፣ ጎል ሲደምር አሲስት ማለት ነው። እና 9 ጨዋታ ብቻ ነው የጀመረው። በጠቅላላው 17 ጨዋታ ነው ያደረገው። እንደምታውቂው በሲዝኑ የመጀመሪያዎቹ ሳምንታት ተጎድቶ ስለነበር የመጀመሪያዎቹ ጊዜያት ላይ አልነበረም እና በጣም አስደናቂ ተጫዋች ነው እና ተደነቅ ያለው። ትላንትናም ሌላ ግሩም ጎል አስቆጥሯል። በፕሪሚየር ሊግ በብሩኖ ፈርናንዴዝ ብቻ ነው የሚበለጠው በአሲስቶች 7-6። ግን ጥቂት ጨዋታ ነው የተጫወተው። በሁሉም ውድድር 9 ጨዋታ ብቻ ነው የጀመረው። ስለዚህ እሱን ከግምት ስታስገቢ ደግሞ ክሬቲቪቲው በጣም ያስደንቃል። ከሰንደርላንድ ጋር የነበረው ጨዋታ በጣም ግሩም ነበር። ብዙ ድሪብል ያደረገው፣ ብዙ የጎል እድል የፈጠረበት ጨዋታ ነበር። ከፓላስም ጋር በተመሳሳይ ከሁሉም የሲቲ ተጫዋቾች በላይ ብዙ የጎል እድል የፈጠረው፣ ብዙ ድሪብል ያደረገው ተጫዋች እሱ ነው። ያው ከፍሎሪያን ቪርትዝ ጋር የሚነጻጸረው በተመሳሳይ ጊዜ የመጡ ተመሳሳይ ዝንባሌ ያላቸው ተጫዋቾች በመሆናቸው የተነሳ ነው።
ሲቲ ግን ሌሎችም ያየንባቸው ኳሊቲዎች ነበሩ። ለምሳሌ እንደዚህ የኦፍሳይድ ላይኑ ስኬታማ ሲሆን አይቼ አላቅም። አንድ አመልጧቸው ነበር፣ ግን ከዛ ውጭ በጣም የተዋጣለት ነበር። 7 ጊዜ ኦፍሳይድ አስገብተዋቸዋል። አሁን ፔፕ የሰጣቸው አንደኛው ስራ በአንዳንድ ጨዋታዎች ላይ እኔም እንዳነሳው ታስታውሳለሁ፣ ሴንትራል ኦቨርሎድ የሚባል ብዙ 10 ቁጥሮችን 10 ቁጥሮችን በአንድ ጨዋታ የመጠቀም ስለዚህ አንዳንድ ቡድኖችን ወደ ራሳቸው የሜዳ ክፍል ሽሪንክ እንዲያደርጉ ማድረግና ከዛ የክንፍ ተጫዋቾቹ እንደ ዶኮ አይነት ተጫዋቾች ከባላጋራ ቡድን የመስመር ተከላካዮች ጋር አንድ ለአንድ እንዲገናኙ የማድረግ ዝንባሌ ነበረው። ብሬንፎርድ ትላንትና በጣም ይህንን ሴንትራል ኦቨርሎድ በመፍራት የተነሳ ሚኬል ዳምስጋርድን የቡድኑን ፈጣሪ አማካይ እንደ አማካይ ተከላካይ አይነት ሚና ሰጥቶት ነው ይጫወት የነበረው። በቂ ማጥቃት መውጫ አልነበረውም። ባክፋይፉ ባክፋይፍ ነው፣ ደንበኛ ባክፋይፍ። ወደፊት ላይታች እያሉ የሚጫወቱ ዊንግ ባኮች አልነበሩትም። 4ኛና 5ኛ ተከላካዮች ናቸው የነበሩት። 3 የመሀል ተከላካዮች፣ ግዙፍ የመሀል ተከላካዮች ነበሩት እና ስለዚህ የሲቲ ጫና ሚኬል ዳምስጋርድን በጣም ጠለቅ ብሎ እንዲጫወት አስገድዶታል። ብሬንፎርድ በቂ የማጥቃት አውትሌት አልነበረውም። ያሳረፋቸው ተጫዋቾች ነበሩ እንደ ኢጎር ቲያጎ አይነት የቡድኑ ከፍተኛ ጎል አስቆጣሪ። ሌሎችም ተጫዋቾች የ6 ተጫዋቾች ለውጥ አድርገው ስለነበር ወደ አፍሪካ ዋንጫ የመጡ አንዳንድ ተጫዋቾች አሉት ብሬንፎርድ። ክረምት ላይ ቤሞን የመሰለ አስደናቂ ተጫዋች አጥቷል። ስለዚህ የበቂ የማጥቃት ፖቴንሻል ያለው አይመስለኝም እንደ አምናው። ምናልባት ኬቨን ሻደ ብቻ ነው ትንሽ አደጋ ሲፈጥር የነበረው። ኩዣኖቭ አስተማማኝ አይመስለኝም፣ ግን ብዙ ጊዜ ያልተጫወተ ተጫዋች እንደዚህ አይነት ገና ሪትም ውስጥ ያለ መግባት ምልክት አለ። ያንን ጥፋት የሰራው እሱ ነው እና ፔፕ ትላንትና ሼርኪን ብዙ ቦታ ሲሞክረው ነበር። ወደ ቀኝ አደላ በሀፍ ስፔስ የሚጫወት ሀሰተኛ 9 ቁጥር አማካይ 3-4 ቦታ ተጫውቷል ትላንትና። የሆነ ኤክስፐሪሜንቴሽን ይመስላል። የሆነ ጊዜ በሆነ ምክንያት ኤርሊንግ ሃላንድ ጨዋታ ቢያልፈው ማርሙሽም ወደ አፍሪካ ዋንጫው ስለሚሄድ ለዛ እንደው እንደ ኤክስፐሪመንትም ይመስላል። በሀሰተኛ 9 ቁጥር መጫወትን ከተወ ቆይቷል። ሃላንድ ከመጣ ጀምሮ በሀሰተኛ 9 ቁጥር ተጫዋቱ አያውቅም። ምናልባት አንዳንድ ጊዜ ሁሊያን አልቫሬዝ በነበረበት ጊዜ በዛ ሚና ሲጫወት ካልሆነ በስተቀር። ትላንትና ግን ሼርኪንም በፎልስ 9 ቦታ ሲሞክረው አየን በየጨዋታው ምዕራፎች። ስለዚህ የሆነ ኤክስፐሪመንትም እያደረገ ይመስላል። ለነገሩ ኤክስፐሪመንት የሚሰራ ከሆነ ብቸኛው እድሉ ይሄኛው ነው። ሌሎቹን ጨዋታዎች ብዙ ሪስክ ሊያደርጋቸው ስለማይችል ለሲቲም ዋንጫ ማሸነፍ በጣም አስፈላጊ ነው። ይህንን ዋንጫ መጀመሪያ አካባቢ በጣም ትኩረት ይሰጠው ነበር። ሊግ ካፕን ከሌሎች ትልልቅ አሰልጣኞች ትንሽ ይለይ ነበር። በዚህ የዋንጫ የማሸነፍ እድል ነው ብሎ ያምን ነበር። ባለፉት ዓመታት ትቶት ነበር። ይህን ያህል የተጋነነ ትኩረት አይሰጠውም ነበር። ዘንድሮም ብዙ ሮቴት እያደረገ ነው። ሴሚፋይናል ላይ ደርሷል። አሁን እና ከኒውካስል ጋር ደብል ጨዋታ ያደርጋል ከቼልሲና አርሰናል ፓላስን የሚያሸንፍ ከሆነ ወይ ፓላስ አርሰናልን ካሸነፈ ሌላኛው ሴሚፋይናል ነው። ከ2021 በኋላ ይህንን ዋንጫ የሚያሸንፍበት እድል ይሆናል ማለት ነው። ሲቲ አሁን ቶሎ ዋንጫ ማሸነፍ አለበት። ምክንያቱም የዋንጫ አፒታይት የሚከፍት አፒታይዘር ነገር ነው። ምክንያቱም ፌብሩዋሪ ላይ ነው የሚደረገው እና ለሌሎች ዋንጫዎች ለማሸነፍም እንደው እንደ በጣም አስፈላጊ መንደርደሪያ ያዩታል። እንደ ጆዜ ሞሪኞ፣ ራሱ ጓርዲዮላ አይነት ትልልቅ አሰልጣኞች። ለሲቲ ደግሞ ከሞላ ጎደል አዲስ ትውልድ ነው የነበሩ። ብዙ ዋንጫ ያሸነፉ የተወሰኑ ተጫዋቾች አሉ፣ ግን ደግሞ ብዙ ወጣት ተጫዋቾችም አሉ። እነዚህም ተጫዋቾች ዋንጫ የማሸነፍ ቢሊፍ እንዲኖራቸው ይሄ ውድድር ሊያስፈልገው ይችላል። ያን ያህል የተጨነቀበት አልመሰለኝም ከሴሌክሽኑ። ግን ቤንቹ ደግሞ ሲሪየስ ቤንች ነው የነበረው። ሳቪኞ ነው ሌላኛውን ጎል ያስቆጠረው። ሳቪኞ የፋይናል ሰርድ ላይ መሻሻል ያለበት ተጫዋች የመሆኑ ጉዳይ ግልጽ ይመስለኛል። ትላንትና ጎል አስቆጥሯል። ዲፍሌክሽን ነበረው ጎሉ በእርግጥ። ስለዚህ ይሄ ነበር ትላንትና ኒውካስል ፉልሃምን ያው በመለያ ዓመት ባለቀ ሰዓት ማይሊ ባስቆጠረው ጎል አሸንፎ ሌላኛው ሴሚፋይናል የደረሰ ቡድን ሆኗል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።